Sandaki. Yeah. Buffalo is untouchable. Now you're gonna face the old. It gets worse when I go back to the base. You get high over it, but you go to pop it. When it's side, you ain't not deniable. Stop. ሰላም ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንም በጣም ምርጥ ቪዲዮችን ይዤላችኋለሁ እነሱ ላይ ሪአክት እያደረግን አብረን ቆይታ እናደርጋለን መነጋገሪያ ጉዳዮች አሉ ትናንትና ሰይፉ ኦኒቢስ ላይ የቀረበችው ቲክቶከር ድራማ እየሰራች ነው የሚሉ ሰዎች አሉ የተለያዩ ሐሳቦችም ተነስተውበታል በሷ ዙሪያ የምንመለከት ነገር አለ ማዲንጎና ታዋቂው ቲክቶከር ሚኪ ማይኮ ጋር ተያይዞም በጣም አወዛጋቢ ነገሮች ተፈጥረዋል ብዙ ነገሮች አሉ ቪዲዮዎቻችን ላይ ሐሳብ አስተያየቶቻችሁን በጨዋ መልኩ እንድታስቀምጡ በዚሁ አሳስባችኋለሁ እንደ ሁሉ ጊዜውን ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ትላንትና ማታ እስክሪን ተችዬ አንድ ወጣት አየና ጨለማ ጠብቆ ወደ ቤት ስገባ ተናነቀኝ ሌባ ተናነቀኝ ሌባ ሰው ልከ ስሙን ብቻ መልስ ብልም ሰው ልከ ስሙን ብቻ መልስ ቀፎ ላንተ ብላ ብልም ፋዘር ስንት ደክሞ የገዛልኝ ቀፎ ሌባው ይዞት ሄደ በትራ ዘርግፎ ስሙን ብቻ መልስ ቀፎ ብላ ብልም እንተ አድራሻ ይዞ ሌባው አለ ህልም እምቢ አለ ወደ አልቆርጥም ቀፎት የማለትም እምቢ አለ ወደ አልቆርጥም ቀፎት የማለትም ፋዘር ያለው ለካ መጥፎ እንዳልጥል ነበር ቀፎ ፋዘር ያለው ለካ መጥፎ ተናነቀኝ ፋዘሩ ነግሮት ቀፎ ብትጥል ብሎታል ሰው አሁን ቀፎ የሚለው ቃል እኮ ራሱ ጠፍቷል እኮ ቃሉ ጠፍቷል እሺ ሰላም ነው ጌች ሰላም ነው ትኬት ፈልጊ ክፍያ አስተዳደር ይሄው መኪናውን አቁሜያታለሁ አንድ የቤቱ ካርታ ቤት ይሄው እየተፈራረም ነው ካሹ ጋር ስማ ዙሬለታለሁ እየጨረሰ ነው አዎ በቃ መውሰድ ይችላል ቪአይፒ አይችልም ታውቃለህ ቪአይፒ አይችልም ቪአይፒ በቃ ሚስት አለችኝ እሷንም እሰጥሃለሁ ወይ የደረሰችም ልጅ አለች አንድ ላይ ተወስደና ቪአይፒ ነገር ብቻ የነሱ ቪአይፒ እንደሱ አይችልም ይኸውልህ አንድ ላይ ሰብሰብ አድርገህ ይዘሃቸውና እስከዛ ዝም ብዬ ሬጉላር ምናምን አቀብለሃለሁ ታውቃለህ በመታወቅ ነው የሚሰራ ስራ የለም አይሙ ካልሞላ እኔ እንደምድር አይሆንም ተወሱን ሬጉላር ትወስዳለህ በቃ አመሰግናለሁ በጣም እኔ እና ሴዶ ፋይት ነው ማለት አመሰግናለሁ በነገራችን ላይ እንግዲህ የቲኬት መግቢያ ጉዳይ በጣም መነጋገሪያ ሆኗል በጣም ኦቨር መጥቶ ነው ገንዘብ አሁን እንደዚህ ቀልድ የሆነው በጣም ገንዘቡ ኦቨር ነው በጣም ኦቨር ነው ምንም ጥያቄ የለው ቪአይፒ 100,000 ምናምን እንዴት ነው የኛ ሀገር ስፖርት ሳያድግ በዚህ ልክ ዋጋውን መቆለሉ ትክክል ነው ወይ ታዳጊዎች ገብተው እንዳዩ ምን አለ እድል ቢያመቻቹላችሁ ትንሽ እኮ 20 ምናምን ሺህ ነው እንደዛ ነው እንግዲህ ያው አቺዱቸ ነገር እቺ እንዳሰሚ በቃ ከችፍታቱ ማችለት እቺ ብብቱ እቺ አፍንጫው እቺ ወገቡ እቺ እንዳሰሚው እቺ ለኔ አቺዱቸ ነገር እቺ ነግዲያቹ ነው እየጠበቀን እቺ እንዳሰሚው ከችፍታቱ አነ ጠቅ እካበዝ ይጅበት በቃ ይጅበት ናቱ ምንሽ ነው ከባድ እንዴ አቸጃሞ ይሽጠራ እችና ጎቢው እችና ቦሼ ይጣሩ በቸጃማ ይደረጅ ጀው ዋቾ ተጨርሷል ዋቾ በች ሰላምና ጠቅ ነገር ይወጭ በች እንደሽ ነው ቋችን አረዱች ነጉ አቸመቸነቸ ተጨርሷል እሺ በቸካ ራይድ ነው አዎ ገመድ ይዘህ ሰላም ነው ሊያንቀው ነው የት በክተራ ከብተራ
እና የት ነው ልታነቅ ፈልጊ? ምን ሰላም ነው? ሰላም ነው። ሰርቻ አልሳካልኛል። ጓደኞቼ በጣም ረበሹኝ። 4 አይን አለ አይደለ? በአምስተኛው አይን ያየኛል ሰው። ምን ነው ወንድም ማለት ለዚህ እኮ መፍትሄ አለ። በቃ ተስፋ ቆርጫለሁ። መኖር አልፈልግም። መሞት ነው የምፈልግ። ጫካ ወሰደኝ። ጫካ ሳይሆን ሆነ ቦታ ነው ይዤ ታቱሽ ግጥም ያለ መጽሐፍ ታጣቂ እንዴት እንደምወድሽ ምን አለ ብታቂ ያሰርሽ ግልምጫ ምንም እንዳይመስልሽ አንቺ ውብ ንቅስ እኔ እኮ አለሁልሽ። እኔ እኮ ከገጠር የመጣው ልማር ነው። ታላማ ያታሰናክለኝ አንተ ሰው። ማን አሰናከለ? ማን ተሰናከለ? ሁልጊዜ አንቺ መልስ ልቤን ከበደለ። ለስሙ የማታ ተማሪ ወደ ቤትሽ ገብተሽ ወጥ ምናምን ሰሪ እንደደረሰልሽ አቅራቢ በትሪ በረቦ ባረቦ ባሰብሽ ተጠሪ ሚሻል እንደመጣ ወዲያው ተባራሪ እኔን ጥሎልሻል ምታምኙ ፈጣሪ ብትሆኝ ይሻልሻል ምልሽን አክባሪ ባይሽ ደስ ይለኛል ሆነሽ የልቤ ቀጣሪ። ለምን አትሰማኝም? እኔ ልቤ ተሌላ ነው። ይህን መስማት ከባድ ነው ምንኛ። መቼስ እንድትወጂኝ ብዬ አልሆንም ዘበኛ። ይህን ያልኳልኩ እኔም እዚህ ጋር ይብቃኛ። እንኳን እዚህ ጋር በቃ አንተ እዚህ ጋር ባቆምከኝ ቁጥር እያረፈደሽ ብላ እየተቆጣችኝ ነው። ትቆጣሻ። አሁን ገብተሽ ሽሮ ሲሪላት በመጥበሻ ቡና ማቅረቢ አፍኪላት ፋንዲሻ ቤት እንደደረሽ ይከፍትልሻል ምትወጂው ወጠምሻ አንቺ ቀፈርሻ። መልእክት ለማስተላለፍ ግጥም ግዴታ አይደለም ወገን። ኧረ ተው ተው። አይ የሰው መጨረሻ ነው እውነት። የወሲብ ፖዚሽኖች በሀበሻኛ የሆነ ጊዜ ከሀገር ወጥቼ ነበር። እናም ከአንዲት የውጭ ዜጋ ጋር ከተግባባንና የተወሰነ የፍቅር ጊዜ ካሳለፍን በኋላ በእሷ የላቀ ፍጥነትና ግፊት ለአቅመ ወሲብ ደረስን። እዛ ከመድረሳችን በላይ እኔን በጣም ያስገረመኝ ግን ለሌላ ጉዳይ ሲሆን ከራሴ ውጪ ለሌላ ለማንም የማይገባ እንግሊዘኛ ለማውራት ራሱ የሚንተባተበውና የሚንኮላተፈው አፌ በወሲብ ጉዳይ እሷን ለማሳመን ሲሆን ግን እንደዚህ መፍጠኑና መቀላጠፉ ነው። ብቻ ከመተሻሸትና መሳሳም ጀምሮ የሀበሻን ስርዓት ያለው የወሲብ ባህልና የነጮችን የወጣ የወሲብ ባህል አጣጥሞና አቻችሎ ማድረጉ ራሱ የተወሰነ ፈታኝ ነበር። ሀበሻን ወክዬማ አላሰድብም ብዬ ከመሳሳሙ እስከ መተሻሸቱና ልብስ ማወላለቁ ድረስ በቻልኩት አቅም ተቀለጣጠፉ። ትንሽ ቆይታ ግን ጸጉሯን ወደ ኋላ አስራ ከስሬ ስትንበረከክ በባህላቸው ከማድረጋቸው በፊት ወንዱን ተንበርክከው ያመሰግናሉ ማለት ነው እያልኩ ስወዛገብ አጅሪት ለካ ዓላማዋ ሌላ ነበር። ትልቅ ኮንሰርት ላይ ዘፈኑን እንደሚያቀርብ አርቲስት ባሻዬን እንደ ማይክ ጨብጣ ወደ አፏ ልትሞጅረው ስትል ዘራፍ ወንዱ የኩሩ ሀበሻ ልጅ ብዬ ፈንጠር ብዬ ቆም። በእርግጥ እሷም እስከ ማስረዳት ድረስ ወደ ኋላ ተንደርድሬ መጥቼ ልሞጅርባት እንጂ አሻፈረኝ ብዬ ልተወው አልመሰላትም። ግራ መጋባቷን አይቼ በቻልኩት እንግሊዘኛ ሰባብሬም ቢሆን ይሄውልሽ እኛ አበሾች እንደናንተ ብልትን እንደው የተገኘው ቀዳዳ ውስጥ እስከ መሰንቀር የሚያደርስ መበላሸት ላይ አልደረስንም። በከንፈር እንሳሳማለን፣ እንተሻሻለን። ነገር ግን ክብራችንን ጠብቀን አግባብ በሆነውና በተፈቀደው አንድ ቀዳዳ ውስጥ አስገብተን እናደርጋለን። አለቀ አልኳት። እሷም ግራ የገባትና እየተገረመች እና የአፍ ስራ ሳሰሩ ነው ወደ ወሲብ የምትገቡት ስትለኝ እንግዲህ በየቤቱ የሚደረገውን ጉድ ቤቱ ይቁጠረው፣ አብዛኛው አበሻ ግን የሚያደርግ አይመስለኝም ብዬ መለስኩላት። ውይ በጣም ወግ አጥባቂ ናችሁ ስትለኝ ግድ የለም እናጥብቅ፣ ይሄው በዚሁ ጨዋ መንገድ እያደረግን 100 ሚሊዮን አልፈናል። እንግዲህ የፍቺ ሁኔታችንን ቢታይ ከእናንተ ቢሻል እንጂ አይብስም። እንደውም አሁን አጉል አወቅን እየተባለ በዚህ ጉዳይ ፍቺ እንዳለ ይሰማል እንጂ የበፊት እናት አባቶቻችን ትዳር ይሄ ጉዳይ ብቻ አይደለም ብለው ገመናቸውን ደበቅ አድርገው ነው የኖሩት አልኳት። በወሲብ ዙሪያ ከሷም የሚጠቅም ያልኩትን ሐሳብ እየወሰድኩ እሷም ከኔ እየወሰደች ለተወሰኑ ደቂቃዎች ካወራንና ከተከራከርን በኋላ ግንኙነት ወደ ማድረጉ ገብተን በሷ መሪነት በተለያዩ በማውቃቸውም በማላውቃቸውም ያደራረግ ፖዚሽኖች አደረግን። ከትክክለኛውና ከተፈቀደው ተቃራኒ ጾታ ጋር አግባብ ባለው መልኩ ይሁን እንጂ ወሲብን በተለያዩ ያደራረግ ፖዚሽኖች ማድረግ ለባለ ትዳሮችም የሚመከርና እንዳይሰላችሁ የሚያደርግ እንጂ የሚጎዳ አለመሆኑን በግሌ ስለማመን እየተገላበጠችና እየተወረገረገች በማድረጓ ካደነኳት በኋላ የሚገርምሽ ከጥቂቶቹ በስተቀር አብዛኞቹ ያደረግናቸውን ፖዚሽኖች አላውቃቸውም አልኳት። እሷም መልሳ እኔ ግን ዝም ብዬ ሳስበውና ከሁኔታ እንደተረዳሁት ሀበሾች የራሳችሁ ከሆነው ወይም ካገባችሁ ሰው ጋር ራሱ ያን ያክል የወሲብ ነፃነት ያላችሁ አይመስለኝም። እስኪ እንደው በቋንቋችሁ በአማርኛ መጠሪያ ያላቸውን የተወሰኑ የምታውቃቸውን ፖዚሽኖች ከእንግሊዘኛ ጋር አድርገህ ንገረኝ ስትለኝ በውስጤ የባሰ አታምጣ ብዬ ባህልና የያዘ ይዞን እንጂ ይሄን ያክል እንኳን ከዓለም አራቅንም በማለት ያን ያክል የወሲብ ሊቅ ባልሆንም እንደምንም ራሴን አረጋግቼ አንዳንድ ዕውቀትና አገላለጾችን ተጠቅሜ እንግሊዘኛ በአማርኛ ተፈርሾ በሆነ ቋንቋ የተወሰነ ዘረዘርኩላት። ፖዚሽን 1 ሳንተያይ ፖዚሽን ወይም ሳላይሽ ሳላይህ ፖዚሽን። አሁን የተወሰነ እየተለወጠ መጣ እንጂ ከበፊት ጀምሮ በአብዛኛው ሀበሻ የሚታወቅ መብራት ጠፍቶ ብርድ ልብስ ውስጥ ተገብቶ ሳይተያዩ የሚያደርጉትና በዳበሳ ፈልገው የሚሰካኩበት አደራረግ ነው። ምንም እንኳን ባይተያዩም አብዛኛው ጊዜ ግን የእንግላል የሚባለውን እንደሚያደርጉ አንዳንዴ ዳር ዳር እያሉ ከሚያወሩት ወሬ መረዳት ይቻላል። ፖዚሽን
2 ወስፌ ጥምዝ ፖዚሽን ሴቷ በጀርባዋ ተኝታ ወንዱ ከላይ ሆኖ እግሮቿን ጀርባው ላይ አጠማዛ ወደ ራሱ ጥብቅ በማድረግ ተቆላልፈው የሚያደርጉት አደራረግ ነው። ፖዚሽን 3 ባላ ግጥም ፖዚሽን ሁለቱም እግርና ጭንቅላታቸውን በተቃራኒ አቅጣጫ አድርገው እግሮቻቸውን እንደ ባላ ከፍተው በመገጣጠም የሚያደርጉት ነው። ፖዚሽን 4 ምሳር ባንገቴ ፖዚሽን ሴቷ በጀርባዋ ተኝታ ወንዱ ከላይ ሆኖ እግሯን የወንዱ ትከሻ ላይ በመስቀል የሚደረግ አደራረግ ነው። ፖዚሽን 4 የፉኒ ወይም ውሻኛ ፖዚሽን በእንግሊዘኛው ዶጊ የምትሉትና ወንዱ ከኋላ ሆኖ ሴቷ ጀርባዋን ሰታ በማጎንበስ የሚደረግ አደራረግ ነው። ፖዚሽን 5 አሞራ ጀፍ ጀፍ ፖዚሽን ወንዱ በጀርባው ተኝቶ ሴቷ ከላይ ሆና የተወሰነ በእግሮቿ ተደግፋ እንደ ልጅነት የትምህርት ቤት ቅጣት በደንብ ከፍ ዝቅ እያለች የሚደረግ አደራረግ ነው። ፖዚሽን 6 ጫንቃ ሰበር ፖዚሽን ወይም ከፊትሽ ምናለኝ ፖዚሽን ወደ ጎን ተኝተው ሴቷ ከመቀመጫዋ ወጣ በማለትና አንገቷን ሰበር በማድረግ ወንዱ ከኋላ ሆኖ ሴቷ ፊቷን አዙራ የሚደረግ አደራረግ ነው። ፖዚሽን 7 ዛፍ ልሁንልሽ ፖዚሽን ወንዱ ቆሞ የሴቷን እግር በመያዝ ተሸክሟት እንደ ዛፍ ተንጠልጥላበት የሚያደርጉት አደራረግ ነው። ፖዚሽን 8 ንገሽ ባካላቴ ፖዚሽን ወንዱ በጀርባው ተኝቶ ሴቷ ከላዩ ጀነን ብላ ተቀምጣ በቀስታ የምታደርገው ያደራረግ ፖዚሽን ነው ብዬ ዘረዘርኩላት። አንዴ ፈገግ አንዴ ደግሞ ኮስተር እያለች የዘረዘርኩላትን ሁሉ ከሰማች በኋላ በተሰባበረ አማርኛ እሺ አንድ ጊዜ ዛፍ ልሁንልሽ የሚባለውን እናደርግ ብላኝ በፍቅር አይን ተቅለሰለሰች። በውስጤ አይ መከራዬ በገዛ ቆንጨራዬ ማለት አሁን እንደዚህ በዛላ አቅሜ እንዴት አድርጌ ነው የምሸከማት እያልኩ ለማድረግ ተነሳው። እስኪ በግልጽ ሐሳባችሁን ስጡበት። በትዳር ውስጥ በተለያዩ ፖዚሽኖች ግንኙነት ማድረግ ያስፈልጋል ወይስ አያስፈልግም? እኔ በህይወት እግዚአብሔር ምስክሬ አላቃቸውም፣ ግን ማለት በወሬ አንድ ሁለቱን ሰምቼ ሊሆን ይችላል፣ ግን በጣም ከባድ ነው። በነገራችን ላይ ባልና ሚስቶች ብዙ ጊዜ የሚጣሉበት ትልቁ ነገር ነው ተብሎ የሚታሰበው ይሄ ጉዳይ ነው። ነገር ግን እነሱ የሚካሰሱበት ሽማግሌ ጋር የሚሄዱ ህግም ጋር ሲሄዱ የሚካሰሱበት ሌላ ነገር ነው። ግን የሚጣሉበት በዋና ቺት አርጎበት ወይ ደግሞ ላይመቻቹም ይችላሉ እና በዚህ ጉዳይ ላይ በጣም ይጣላሉና በጣም መሰረታዊ ነው ለትዳር ብዬ አስባለሁ። ከኢኮኖሚ ቀጥሎ ይሄ ጉዳይ በጣም መሰረታዊ ነው ብዬ አስባለሁ። እስቲ ሀሳባችሁን አጋሩበት። እናንተ ስለ ስሞቹስ እንዴት አያችሁት? የምታውቁት ካለ ይሄንን ስም አውቀዋለሁ ተግብሬያለሁ ማለት ይቻላል። ኮመንት ቦታው የእናንተ ነው። ጤና ጣቢያ ነው። አዎ ነው። ኧረ እንደው አንድ ጆሮ ያልሰማም እያለ ተቸገርኩኝ። መላበኝ እስኪ 100 በል 50 የማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ተወዳጇ ተዋናይት ማርታ ጎይቶም እንግዲህ ከዚህ ቀደም ከጠፋች በኋላ በሰውነት መጠኗ ትንሽ ጨመር ብላ መምጣቷን እናስታውሳለን። አሁን ላይ ግን ማርታ ጎይቶም እንደዚህ እንደምትመለከቷት ውብና ቆንጆ ሆና የበለጠ ውበቷን ገልጣ ተከስታለች። ይህ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ከዚህ ጀርባ ምናልባትም የሕክምና እጆች ሊኖሩ ይችላሉ ብሎ የገመቷሉ። አይ አይደለም፣ በተፈጥሯዊ መንገድ ራሷን በመጠበቅ ያመጣችው ውበት ነው ይላሉ። ለማንኛውም እናንተ የትኛው ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎችን ደርሼ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። በስንቱ የተሰኘው ተወዳጅ የቴሌቪዥን ድራማ በህግ አደባባይ ፈጥሮት የነበረው ውዝግብ በመጨረሻም እልባት አግኝቷል። ኢቢኤስ ዘሀበሻ መረጃዎችን ከየት ነው የሚያገኘው በሚል በፍርድ ቤት ክስ ቢያቀርብም መዘገባችንን አላቆምንም። ታሪኩ የሚጀምረው የስር ፍርድ ቤቱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም ባሳለፈው ጊዜያዊ የእገዳ ትዕዛዝ ነበረ። በወቅቱ ኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽን እና ፕሮሞሽን ከድራማው ደራሲ ጋር በገቡት ውል መሰረት ጉዳያቸው በግልግል ዳኝነት እየታየ ነበረ። ሆኖም ፍርድ ቤቱ በዚህ ክርክር ውስጥ ፈጽሞ የሌለበትን ሶስተኛ ወገን ይኸውም ቻናል 1 ቲቪን ድራማውን እንዳያስተላልፍ በጊዜያዊነት በማገዱ ነገሮች ተወሳሰቡ። በዚህ ያልተጠበቀ እገዳ ግራ የተጋባው ቻናል 1 ቲቪ ፍትህን ፍለጋም ወደ ፌዴራል ከፍተኛ ፍርድ ቤት አቀና። ይግባኝ ባዩ ቻናል 1 ለችሎቱ ሲያስረዳ እኔ በግልግል ዳኝነትም ሆነ በውል ክርክር ውስጥ ምንም አይነት ተሳትፎ አልነበረኝም። እኔም ባላሳተፈና የጽሁፍ አቤቱታ እንኳን ባልቀረበብኝ ሁኔታ የተሰጠው ይህ የእገዳ ትዕዛዝ የህግና የስርዓት ግድፈት ያለበት ነው በማለት የነገሩን ኢፍትሐዊነት አብራራ።
እገዳውም እንዲነሳለት ጠየቀ። ይህንን የይግባኝ አቤቱታ የተቀበለው የፌዴራል ከፍተኛ ፍርድ ቤት የሰበር ምድብ 5ኛ ፍትሐ ብሔር ይግባኝ ችሎት የቻናል 1 ቲቪን እና የመልስ ሰጪዎችን የኢቢኤስ እና ሲልቨር ስፕሪንግ ፕሮዳክሽንና ፕሮሞሽን መዝገብ በጥልቀት መረመረ። በመጨረሻም ፍርድ ቤቱ ሚዛኑን ወደ ቻናል 1 በማዘንበል ይግባኝ ባዩ በሁለቱ ወገኖች መካከል በነበረው የግልግል ዳኝነት ተሳታፊ ባልሆነበት ሁኔታ የስር ፍርድ ቤት በሱ ላይ የጊዜያዊ እገዳ ትዕዛዝ መስጠቱ የሕግና የፋክት መሰረት የሌለው ሆኖ ተገኝቷል የሚል ወሳኝ ብይን ሰጠ። በዚህም መሰረት የስር የፌዴራል የመጀመሪያ ደረጃ ፍርድ ቤት ግንቦት 12 ቀን 2018 ዓ.ም አሳልፎት የነበረው ድራማው በቻናል 1 ቲቪ እንዳይታለፍ የሚለው የእገዳ ትዕዛዝ ሙሉ በሙሉ እንዲሻር ተወሰነ። የፍርድ ቤቱም ቋሚ ችሎት ውሳኔ ሲያጠናቅቅ ሁለቱም ተከራካሪ ወገኖች ለሂደቱ ያወጡትን የየራሳቸውን ወጪና ኪሳራ ራሳቸው እንዲችሉ በማዘዝ የበስንቱን የሕግ አደባባይ ትረካ መቋጫ አድርጎታል። በስንቱ ፍትህ አግኝቷል። እኔ ትውልድ ሰው ነሽ ሰይፉን ተይው፣ ስለ ልቦና እንትኗንም ተያት። ከባድ ድራማ ከኛ ትውልድ አይጠበቅም። በተለይ እውነት የሆነ ነገር እገሌ ነው ብለሽ መናገሩ እገሌ ነው ብለሽ ስለተናገርሽ የሚመጣብሽ ችግር ካለ እኔ ያለው እመቤቴን ደውይልኝ። የፈለግሽ ሶሻል ሚዲያ ላይ ስልኬ ያለ ኮልፌ ፈጥኖ ደራሽ ግቢ ካምፕ 1050 ዝባር 86 የቤት ቁጥር የኔ ነው። ስልኬን መናገሩ አስፈላጊ አይደለም። በጣም ብዙ የሚነዛነዙ ሰዎች ስላሉ ግን ብትገቢ ውስጥ አካውንቴ ላይ ታገኘዋለሽ። ስለዚህ እስቲ ስሙን ንገሪኝ። አርቲስት አትበይ። ማን ነው አርቲስቱ? ቲክቶክ ላይ ባገኘሽው ነገር የሆነ ነገር ፈጥረሽ የራስሽን ገቢ ማዳበር ትችይ ነበር። ካልሆነም ይሁን አንዳንዶች በጣም ቡኩነን እኔን ጨምሮ። ከዛ ውጭ ግን እየየውን አበዛሽው። የአርቲስቱን ስም ንገሪኝ። ቲክቶክ ላይም አልገባኝም፣ አሁንም አልገባኝም። እኔ እንጃ። ምናልባት ሰውየውን ማንነቱን ግልጽ አድርገሽ ስሙን ስትነግሪን፣ አርቲስት የምትሆን ሰውዬ ስሙን ስትነግሪን ሁላችንም የአቅማችንን ልንደግፍሽ፣ ልናግዝሽ፣ ከጎንሽ ልንሆን እንችላለን። ስለዚህ ሁሉንም ሰው ሾርት ሚሞሪ አድርጋችሁ አታስቡ። በተረፈ ግን በምትዩ ያህል እንትን ካልሽ ፈጣሪ ይርዳሽ፣ ፈጣሪ ከጎንሽ ይሁን። ሲቀጥል ፈጣሪ ሀገራችንን ሀገር ሰላም አድርጎ ሰላማችንን በፍቅር ያብዛልን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ፣ ዱዊት ማድረግ እንዳረሱ። ይመቻችሁ። ላይ የሳሚ እናት በመባል የምትታወቅ ቲክቶከር እንግዲህ አንድ ሰው እያስፈራራኝ ነው እውቅናውን ተጠቅሞ ሴትነቴን ፈልጓል ብላ ቲክቶክ ላይ ተናግራ ነበረ። ሴፉ ታዲያስ አዲስ ላይ ሴፉ ጋር ቀርባ ተናግራለች። አሁን ደግሞ ሴፉ ኢቢኤስ ላይ መታ ተናግራለች። አብዛኞቹ ሰዎች በጣም ውሸት ነው ድራማ ነው ምናምን እያሉ ነው። የእውነት ለመናገር ስሙን መናገር ብትችል በጣም አሪፍ ነው። መናገር ካልፈለገች ደግሞ መረጃ እስካላት ድረስ ማጥፋት ይሆንባታል ብዬ አላስብም። መናገር ካልፈለገች ደግሞ ደጋግሞ ሚዲያ ላይ ከማብላላት ወደ ሕግ ቦታ መውሰዱ በጣም አድቫንቴጅ አለው ለሷ ብዬ አስባለሁ። ከመናገሯ የምታገኘው ነገር ያው ሰውየው እንዲጠነቀቅና ሌሎች እህቶች እንዲጠነቀቁበት ይሆናል። መናገር አልፈልግም ካለች ደግሞ ወደ ሕግ መሄዱ ጥሩ ነው ብዬ ነው የማስበው። ግን አብዛኞቹ ሰዎች በጣም ውሸት ነው፣ አስደንጋጭ ድራማ ነው ምናምን እያሉ እያወሩ ይገኛሉ። እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያጋሩ። ማዲንጎ አፈወርቅ አንዲት ውብና ቆንጆ ጥይት ሰጠኝ። ይህን የተናገረው ሚኮ ማይክ ነው። የሚኮ ማይክ አዲስ አነጋጋሪ ነገራችሁ በህይወት በሌሉት ድምፃዊ ማዲንጎ አፈወርቅ ላይ የተናገረው ሚስጥርና የህዝብ ቁጣ ላጋራችሁ። ነሐሴ 3 ቀን 2018 ዓ.ም የቀድሞ የዩቲዩብ ተጽዕኖ ፈጣሪ ሚኮ ማይክ ማለት ነው ከቅርብ ጊዜ ወዲህ በሰጠው አነጋጋሪ ቃለ መጠየቅ ምክንያት በድጋሚ በማህበራዊ ሚዲያና በህዝቡ ዘንድ የከፋ ትችትና ቁጣ እየወረደበት ይገኛል። በአንድ ወቅት በሺዎች የሚቆጠሩ ተከታዮችና በርካታ ሰራተኞችን ያስተዳድር የነበረው ሚኮ በተለያዩ አነጋጋሪ ድርጊቶቹ በሃይማኖታዊና ብሔራዊ ጉዳዮች ላይ በሚሰጣቸው ዘለፋዎች እንዲሁም ከማህበረሰቡ እሴት ውጪ በሆኑ እንቅስቃሴዎቹ ምክንያት በህዝቡ ዘንድ ተቀባይነት በማጣት ከዩቲዩብ ገበያው ሙሉ በሙሉ ገለል እንዲል
መደረጉ ይታወቃል። ሰሞኑን በሰጠው ቃለ መጠይቅ ግን በህይወት የሌሉትንና ህዝብ የሚወዳቸውን ድምፃዊ ማዲንጎ አፈወርቅ ስም በማንሳት የተናገረው ታሪክ የብዙዎችን ቁጣ ቀስቅሷል። ሚኮ ማይክ በቃለ መጠይቅ ወቅት እንደተናገረው በጦርነት ወቅት የመከላከያ ሰራዊትን ለመደገፍ ከብቶችን ወስደን አብልተን ከተመለስን በኋላ ድምፃዊ ማዲንጎ አፈወርቅ በአንድ ምሽት ወደ ቤቴ መጣ። ማይኮ አሁን ነገሮች እንደ በፊቱ ስለማይሆኑ ራስን መጠበቅ አለብህ ካሌም በኋላ ለኔ ብሎ የገዛውን ትንሽዬና ውብ የሆነ ሽጉጥ በስጦታ አበረከተልኝ። ህዝቡንና ተከታዮችን ያስቆጣው ነጥብ ምንድን ነው? ይህ አነጋጋሪ ንግግር በሶሻል ሚዲያ ላይ ትልቅ ጥያቄና ቁጣ ያስነሳ ሲሆን ዋና ዋናዎቹ የትችት ነጥቦች የሚከተሉት ናቸው። ራሱን መከላከል የማይችል ሰውን ስም ማጠልሸት፣ ድምፃዊ ማዲንጎ አፈወርቅ በህይወት በሌለበትና መልስ መስጠት በማይችልበት ሁኔታ እንዲህ አይነቱን ህገወጥ የጦር መሳሪያ ስጦታ ታሪክ ማውራት ሞራላዊ እንዳልሆነና ነውር እንደሆነ ብዙዎች ይናገራሉ። የተወዛገበው ታሪክ ድምፃዊ ማዲንጎ በህይወት በነበረበት ወቅት ሁለት የጠበቀ ግንኙነት እንግዲህ እንዳልነበራቸው ሁለቱ የሚገልጽ ምንም መረጋገጫ በሌለበት ሁኔታ ዛሬ ላይ እንደ ጀብድ ማውራቱ የጠፋውን ስም ለመመለስ የሚደረግ ከንቱ ጥረት ተደርጎ ይወሰናል ማለት ነው። የህግ ጥያቄ ህገወጥ የጦር መሳሪያ ዝውውርን የሚያበረታታ ታሪክ በአደባባይ በመናገሩ የሚመለከተው የመንግስት አካል ሽጉጡ አሁን የት አለ ብሎ ሊጠይቀው እንደሚገባ፣ ምክንያቱም በወቅቱ ሽጉጥ መያዝ ስለማይቻል ማለት ነው። በርካቶች ይህን አስተያየት እየሰጡ ይገኛሉ። በአጠቃላይ ከዚህ ቀድሞ በማህበረሰቡ ላይ በሰነዘራቸው አላስፈላጊ ንግግሮች ምክንያት የተቀጣው ሚኮ ማይክ አሁንም ከስተቱ ከመማር ይልቅ በሞቱ ሰዎች ስም ታኮ በመጠቀም ትኩረት ለማግኘት ማድረጉ የተበላሸ ይስጡበት ያስጥሏል እንጂ ወደ ቀድሞ ዝናው እንደማይመልሰው የሚል እንግዲህ የበርካቶች ወገኖች አስተያየት ነው። እናንተስ በዚህ ጉዳይ ምን ታስባላችሁ? ጆኒ ፒስ ነው። እንዴት ነህ? ወይ ሴዶ እንዴት ነሽ? አለ ሰላም ነው አለ አለ። እኔ የምልህ ምሳ እንበላም? ምሳ ራንተ ይደብራል እንዴ? አይደብርም እንዴ? እንዴት ሰው ቢያይንስ? አረ ኖርማል ነው ባክህ፣ ሳንጋጠም ችግር የለም ኖርማል ነው። ሰው ካየን በቀሉ የታለች ምናምን ነው በቀሉ ምናምን እውነት ነው። እሺ ተደረበው የሚመጡ ሴቶች አምሮብሻል ደግሞ በእናትህ እናውቃለን። እስቲ እንዴ ስራ የለሽም ሁልሽም ተደርቦ መምጣት ሁሌ ቁንጮች ነው። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። በተለይ ዋናው ጉዳዮች ላይ ሀሳባችሁን ኮመንት ላይ ብታደርጉ እንማማርበታለን። ትክክል ያልሆኑ ሰዎች ይስተካከላል። ብቻ ለመማማር ለመዝናናት ብቻ ነው። በቀጣይ ቪዲዮ በምርጥ ቪዲዮ እንገናኛለን። ላይክ ካላረጋችሁ ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በምርጥ ቪዲዮዎች ያገኛችኋለሁ።